ሰላም ሰላም ጤና ይስጥልኝ ውድና እየተከበራችሁ ቤተሰቦቼ እንዴት ናቸው? ማን ናቸው? አሉ እስኪር ምስኪን ምሳሌ ቋጥር ነው ለወንድሞቼ ዛሬ ምሳሌ ቋጥር ነው። ዛሬ ደግሞ በኔ ሳይሆን በሴትዮ ወጪ ሙሉ በሴትዮ ወጪ ነው። ከነ ውሃው ከነ ሚሳው ሰጥታለች። በሴትዮ ወጪ ነው። ሶስት አራት ልጆቹ ያለው አድራሻ ላኪ ያላችሁ አላችሁ። እሺ ልካቸዋለሁ። ዛሬ ልካቸዋለሁ። ጠብቁኝ። ዛሬ አድራሻ ልካቸዋለሁ። መታችሁ እነሱን ማግኘት ትችላላችሁ። እኔ ሳይሆን ልጆቹ መታችሁ እነሱ ያሉ ቦታ አይታችሁ ማየት ትችላላችሁ። እስከ መጨረሻ ቪዲዮ ተከታተሉ። ጠብቁኝ እና ቤተሰቦቼ ይሄው ጀምሬያለሁ፣ አልጨረስኩም። ይሄው ጀምሬያለሁ፣ አልጨረስኩም። ቪዲዮ እስከ መጨረሻ ተከታተሉ። ሰብስክራይብ፣ ላይክ፣ ሼር አድርጉ። አበረታቱኝ። የምትፈልገው ሰው አሁንም ካላችሁ ፌስቡክ ላይ ትላንትና ለቅቄ ነበርኩኝ። ብዙ ሰው ናቸው የት ናችሁ ያላችሁ አላችሁ። አቡዳቢ ውስጥ ነው። هذا مكان شنو ግሊፋሲዲ ይሄ ቦታው ግሊፋሲዲ እዛ አካባቢ ናቸው ያሉት ልጆቹ። እነሱ ያሉት ቦታ አድራሻ ልካቸዋል። ግን ልጆቹ ቪዲዮ ውስጥ ማስገባት አልፈለኩም። ኦኬ ልጆቹ ቪዲዮ ውስጥ ማስገባት ስለማልፈልግ አድራሻ ልካቸዋለሁ። የሚፈልግ ሰው ካለ ማገዝ ትችላላችሁ፣ መብላት ትችላላችሁ። ግዴታ ሳይሆን ወዳችሁ ፈቅዳችሁ ነው። ግዴታ ሳይሆን ወዳችሁ ፈቅዳችሁ ለምታደርጉት ነገር ነው። ብዙ አያስፈልግም። ለነሱ አንድ ሃይላንድ ውሃ የራሱ ዋጋ አለው። ለነሱ አንድ ሃይላንድ ውሃ የራሱ ዋጋ አለው እና ማገዝ የሚፈልግ ሰው ካለ እነሱን ማብላት የሚፈልግ ሰው ካላችሁ አውሩኝ። አሁንም ቁጥጥራቻለሁ፣ አድራሻ ልካችኋለሁ። በቲኩና ጠይቃችኋለሁ። ከፈጣሪ ነው የምታገኙት፣ ከሰው ሳይሆን ከፈጣሪ ነው የምታገኙት። ይሄ ነው የሚለው ማለት የለም። ትንሽ ጠብቁ እና ልጆቹን የምታገኙት የምትፈልግ ሰው ካላችሁ አሁንም አናግሩ፣ አገናኛችኋለሁ። ሰላማችሁ የበዛ ይሁን። አድርሱ፣ ሼር አድርጋችሁ አድርሱ ለወገኖቻችሁ። ብዙ ኢትዮጵያዊ ብዙ ኤርትራዊ ነው አለው እና ለነሱ አንድ ሃይላንድ ውሃ ራሱ ዋጋ አለው። አንድ ሃይላንድ ውሃ መስጠቱ ራሱ ዋጋ አለውና ተባበሩ እነሱን። እኔ ምንም ፈልገው ነገር የለም። ለልጆቹ ድረሱኝ ማለት ነው። ደላላ ደግሞ ልጆቹ የሚያመጣው ደላላ ፈጣሪን ፍራ፣ አምላክን ፍራ። ስራ የሌለ ቦታ ልጆቹ እንዳታመጣ። አምጥቅ በኋላ ልጆቹ ውጭ አትጣለው። የምን ስራ ነው እንጂ ታስገባላችሁ። ካልተመቸ ወጥቶ ይወጣሉ። በጣም ይሰቃያሉ። እና ልጆቹ የሚታመጡ ደላሎች ፈጣሪን ፍሩ፣ አምላክን ፍሩ። እናንተን አምኖ ነው የሚመጡት። እናንተን ወዶና ፈቅዶ ነው የሚመጡት። ከመጡ በኋላ ግን ልጆቹ አታሰቃያቸው። ስራ አስገቡት። ስራ ከሌለ ልጆቹ አይምጡ። በቃ ስራ ከሌለ አይምጡ። ለእናንተ 500,000 እና 400,000 ለእናንተ ከፍሎ የሚመጡ ልጆቹ ለምን ይሰቃያሉ? ፈጣሪን ፍራና አታሰቃያቸው። ይሄ ነው የሚለው መልስ፣ ሌላ የለም። የምር በጣም ታሳፍራላችሁ። ኢትዮጵያዊ ሆናችሁ በጣም ታሳፍራላችሁ። ያንተ ወንድም ነው፣ ያንተ አጎት ነው፣ ያንተ የእህትክ ልጅ ነው፣ ያንተ የእናትክ ልጅ ነው። ግን ብር ስትቀበል ደስተኛ ትሆናለህ። ብር ተቀብለክ በኋላ እዚህ ጋር አምጥተህ ስትለቀቅ ሰዓት በጣም ነው የሚያሳዝነው። ልክ ጥሩ ስራ እንደምታስገባ ሰው ቦሌ ላይ አበባ ሰጥተህ ትቀበላለህ። ቦሌ ላይ አበባ ሰጥተህ ትቀበላለህ። ግን 2 ቀን በኋላ እናትክ እንደዚህ አባትክ እንደዚህ ወደክ ለመጣክ ምናምን ትላላችሁ። ፈጣሪን ፍሩ። ለልጆቹ ስራ ስጡት። ስራ ከሌለ ቀለብ ለንተ ግዴታ ነው። ቀለብ ለንተስ ግዴታ ነው። መቀለብ አለብክ። ወንድ ልጅ ነው። ወንድ ልጅ 7 ጊዜ ወርቆ 7 ጊዜ ይነሳል። ወንድ ልጅ 7 ጊዜ ከስሮ 7 ጊዜ ይነሳል። ነገር ግን ዛሬ ለአንተ መኖሩ አታስብ። ዛሬ አንተ እኔን ምንም አይደርስም፣ እኔን ምንም ነገር የሚደርስ ነገር የለም ብለክ ወንድሞቻችን አታሰቃዩት። ከቻልክ ቀልባቸው፣ ካልቻልክ ለመንግስት ስጣቸው። ግን በጣም ነው የምታሳፍሩት። እናንተ ትሙት በጣም ነው የምታሳፍሩት። እናንተ ፈጣሪ ማትፈሩ፣ እናንተ አምላክን ማትፈሩ ማፈሪዎች፣ እናንተ ፈጣሪ ማትፈሩ ማፈሪዎች። እንደዚህ ወንድሞቻቸው ሲታሰቃዩ በጣም ነው የሚያሳፍረው። በጣም ነው የሚያሳዝነው። ጌታ ምስክሬ ነው። በጣም ነው ያለቀስኩኝ።
እነሱን አይቼ በጣም እኔ ቢሆንስ ወንድሜ ቢሆንስ የወንድሜ ልጅ ቢሆንስ የእናቴ ልጅ ቢሆንስ ብዬ ራሴ ነው አለቀስኩኝ። ግን ፈጣሪን ፍራ። ላንተ ገንዘብ ስትቀበል ደስተኛ ትሆናለህ። ገንዘብ ተቀብለክ በኋላ ልጆቹ ላይ ትጫወታለህ፣ ከቤት ታስወጣለህ፣ ትሰድባለህ። ማይሆን ቃላት ነው የምትጠቀመው። የእናቴ ልጅ መሰልኩ እንዳንተ ለመቀለብ ትላለህ። የእናቴ ልጅ መሰልኩ እንዳንተ ለመቀለብ ያለ እኔ የሰጠው ስራ ትላለህ፣ ትጎዳለህ። ነገ ግን ዞሮ ዞሮ ኢትዮጵያ ትገባለህ፣ ዋጋው ታገኛለህ። ለማንኛውም ይሄ አድርጌዋለሁ። አሁን ፌስታሉ ስልቋጥር ነው ላስተካክዬ በኋላ አሳያችኋለሁ። ሰላማችሁ ብዝት ይበልልኝ ውድ ወንድሞችና እህቶቼ። ይሄን ቤቱን ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ለሁሉም ጋር አድርሱኝ። ምለው መልስ የለም። ይሄ ነው፣ ተባበሩ። ልጆቹ ማግኘት የምትፈልግ ሰው ካለ አውሩኝ፣ አድራሻ ይነግራችኋለሁ። ሰላማችሁ ብዝት ይበልልኝ። ልጆቹ ፎቶ ፊቱ ማስገባትም አልፈልግም። የልጆቹ ፎቶ ማስገባትም አልፈልግም። ትላልቅ ሰዎችም አሉ፣ በእውነት የኔ አባት የሚያክል ሰዎችም አሉ። ስለዚህ ፈጣሪን ፍሩ፣ አምላክን ፍሩ እላችኋለሁ። እንግዲህ ይሄውን ልቋጥር ነው፣ ቋጥሬ አሳያችኋለሁ። ወይስ አታሰቃዩ ልጆቹን ባታሰቃዩ ጥሩ ነው ብዬ አስባለሁ። ልጆቹን አታሰቃዩ። ሲጨርሱ አሳያችኋለሁ። ሰላማችሁ ይብዛ። ሰብስክራይብ፣ ላይክ፣ ሼር አድርጎ ባይ ባይ። እንደዚህ አድርጋለሁ። እንደዚህ አድርጌ ለሴትዮዋ አስተካክላለሁ። ታደርሳለች። እዚህ ሪስታ ጥሩ ሰው ናት፣ የምር ጥሩ ሰው ናት። እንደዚህ አድርጌ ሴትዮ ስታታለች፣ ታደርሳለች ማለት ነው። እና ይሄ ነው። ሌላ ምንም መቃጠል የለም። ለነዚህ ደረስሽ ማለት ለእናትሽ ልጅ ደረሰሽ ማለት ነው። ለነዚህ ደረሰሽ፣ ለነዚህ ሆድ በአንድ ቀን በሁለት ቀን አባልሽ ማለት ከፈጣሪ ነው የምታገኙ፣ ከፈጣሪ ነው የምታገኙ። ወይስ ከሰው አይደለም፣ ከፈጣሪ ነው ስለምታገኝ። በእኛ ግን ባህላችን ያለ ነገር ነው ማገዝ፣ መበላት በአገራችን ማንኛውም ዜጋ ላይ ያለ ነገር ስለሆነ ምንም አይጎዳሽም። አንድ ቀን 50 ዶርተሽ ይሄ ወጪ ቢሸፍን ምንም አይጎዳሽም። ወይስ የምን አይጎዳሽም? አንድ ቀን 2 ቀን አንቺን አይቶ ሌላው ይከተላል። አንቺን አይቶ ሌላው ያያል፣ ይማራል፣ ያግዛል። የሚፈልግ ሰው ካለ ያግዛል። እሺ፣ ከፈጣሪ ነው የምታገኘው፣ ከሰው አይደለም፣ ከአምላክ ነው የምታገኘው። እንደዚህ አድርገሽ እንደዚህ ሰርተሽ ከአንዱ ጋር ሲሰጪ ከፈጣሪ ነው የምታገኘው፣ ከሰው አይደለም፣ ከኔ አይደለም። ስለዚህ ተባበራችሁ ያሉት ቦታ ደርሳችሁ እዩት። መኪና ያለ ሰው መጣችሁ በመኪና እዩት። አንድ አይላንድ ወለ እነሱ ከሰጠክ ከፈጣሪ ነው የምታገኘው። በረከት ታገኛለህ። የምን በረከት ታገኛለህ? ፈጣሪ ለሰው ልጅ በረከት ይስጣል። በረከት ታገኛለህ። እና ይሄ ነው የምለው፣ ሌላ ማስ የለም። ይኸው ከአምላክ ነው የምታገኙት፣ ከኔ አይደለም። ስለዚህ እነሱ ያሉት አድራሻ ልካቸዋለሁ። ማብራት ደመቃቸው ነበር። ዛሬ ደግሞ እንደሆነ እና ከፈጣሪ ነው የምታገኙት እህቶቼ። ለወንድምሽ ድረሽው፣ ለአባትሽ ድረሽው። ነው የሚያሳዝነው። ትልቅ ሰዎች መምጣታቸው ደግሞ ለምን እንደሚመጡ እኔ ጌታ ትልቅ ሰዎቹ ደግሞ መምጣቱ እኮ ነው የሚያሳዝነው። እናንተ ማትፈሩ ደላሎች ለገንዘብ ናቸው። ጥሩ ስራ አስገባለሁ ለካ አንተ አፈር ብላ አፈር ያስበላክ ደላላ ሲፈትነጭ አፈር ብላ አንተ ዳቼ ብላ 500 ሺህ ብር ላንተስ አፈር ይሁን። አፈሮች ወይ ሰው አትሆኑ፣ አትቀየሩ። ቲክቶክ ላይ ሲታዩ ሰው ትመስላላችሁ። ቀረብ ብለን ስናይ ግን አውሬ ናችሁ። ቲክቶክ ላይ ስናይ ሰዓት ጥሩ ሰው ትመስላላችሁ፣ ግን ቀረብ ብለን ስናይ ነቀዝ፣ መርዝ፣ እስስት ለጥቅም ብቻ ለጥቅምና ጥቅም ብቻ የሚሮጥ ሰው አቤት! ለጥቅም ብቻ
ቂመኞች እናንተ አንድ ቦታን አግኝቶ ጋዛ ከርቶ ማቃጠል ነው እንጂ ጌታ እናንተ መድኃኒት የለ ቡዶች እናንተ ደላላ ሲባል ማለት ነው። ጌታ ለምን እናንተ ልጅ አትሆንም? ለምን አገባኝ? ግን ደግሞ በእናንተ ውስጥ ፈጣሪ የሚፈራም መልካም ሰው አለ፣ ለአምላክ የሚፈራም መልካም ሰው አለ። ወይ እናት ጌታን አላበ ለፈጣሪ የሚፈራ መልካም ደግሞ ሰው አለ ከደላላ መሃል ማለት ነው። ደግሞ አንዳንድ ክፉዎችም አላቸው። ክፉ አትሆን አንተ ክፉ ስትሆን ሰዓት ክፉ ነገር እንትን ያጋጥማል። አንድ ቀን አሁን የሚኮረው ነገር ላይ ትቃጠላለህ። አንድ ቀን ታለቅሳለህ፣ እንዳስለቀስከው ታለቅሳለህ። ግን ኤዲት እንደንድ ማድረግ አልችልበትም። ብችል ኖሮ ያንዳንዶች ስማቸው አስገብቼ ነው ኤዲት ማድረገው፣ ግን ስማቸው አላውቀው ጌታን። ግን ለማንኛውም ምንም መልስ የለም። እንግዲህ ምን ልበል እናቴ ምን ልበል ቃላት አጣሁልሽ። ወይኔ እናቴ ልጅ ጌታን ወንድሜ ቢሆንስ ወንድሞች አሁን ቢመጡ እንደዚህ ነው የሚሰቃዩ? እንደዚህ ነው በሰው እጅ የሚጠብቁት? እኔ አፈር ልብላ ውዶቼ ማሮቼ። ግን አንድ ቀን ልጆቹ ፊት ሳላስገባ ፊታቸው ሸፍኜ አንድ ቀን ፖስታለሁ፣ ታያላችሁ። እሺ ጌታን ታያላችሁ። ለማንኛውም በኋላ አሳያችኋለሁ። ጌታን ወገቤ፣ ወይኔ ወገቤ ግን አይደለም። ወይኔ ወገቤ እንታው ብዙ ቋጥር ያለው የቀረ አለ። ጨርሼ አሳያችኋለሁ። ጌታን ያው ጨርሼዋለሁ። አሁን በፔስታል እቆጥራለሁ። የታለ ፔስታል ላይ እቆጥራለሁ። ከዛ ካርቶን ውስጥ ከታለሁ። ሴትዮ ትወስዳለች። ካርቶን ውስጥ ከታለሁ። ሴትዮ ትወስዳለች። እኔ ያሳለፍኩ ነገር ስለሆነ እርቦኝ አይቼዋለሁ፣ ጠምቶኝ አይቼዋለሁ። እራቡም ስላየው መጠማቱም ስላየው እኔም የደረሰ ነገር መጀመሪያ አዲስ ሁኜ ያየው ነገር ስለሆነ ለወንድሞች ሊደርሰው ብዬ ነው ይሄን ሰራው እና ቤተሰብ ሰብስክራይብ፣ ላይክ፣ ሼር አድርጉ። ቲክቶክ ላይም ለቃለሁ፣ ጠብቁኝ። ግን ፌስታል አቋጥሬ አሳያችኋለሁ፣ ጠብቁኝ።
ስጨርስ አሳያችኋለሁ። እሺ ያው እዚህ ጋር ጀምሬያለሁ። ስጨርስ አሳያችኋለሁ። ጨርሼዋለሁ። ይኸው 48 ኪስን አቋጠርኩኝ። ይኸው ትልቅ ካርቶን ነው። 48 ኪስን አቋጠርኩኝ። ክብሩ ይስፋ። በጣም ደስ ብሎኛል።